የባልና ሚስትን የቤተሰብን ሐቅ አላህ ተባረከ ወተዓላ ራሱ አብራርተዋል። ነቢያችን ዓለይሂ ሰላቱ ወሰላም ራሳቸው አብራርተዋል። ሁሉም እንደመሰለው ደስ እንዳለው ይኑር ብሎ አልተወም። መበዳደል እንዳይኖር፣ መጎዳዳት እንዳይኖር፣ ወንጀል ላይ መውደቅ እንዳይኖር ባል ሚስቱ ላይ ምን ምን ሐቅ አለው፣ ሚስትስ ባሏ ላይ ምን አይነት ሐቅ አላት ቁርአን አብራርቶታል፣ ሐዲስ አብራርቶታል። መብትና ግዴታችንን ካወቅን ቤታችን ይረጋጋል፣ ሕይወታችን ደስታ የበዛበት ይሆናል። በተቃራኒው ደግሞ ሐቅን ማጉደል የትዳር ጎጆን ያፈርሳል፣ ይሰነጣጥቃል። የወንድ ሐቁ የበዛ ነው። የወንድ ሐቅ ሴት ላይ ሚስት ላይ እጅግ በጣም የበዛው እሱ ላይ ኃላፊነቱም ስለሚበዛ ነው። ማህርን ጥሎሽን የሚከፍለው እሱ ነው። ከዛ በኋላ አብረው እስካሉ ድረስ የእሷንም የልጆቿንም ወጪ የሚሸፍነው እሱ ነው። ብትታመም እንኳን የሚያሳክመው እሱ ነው። የእሷ አይነት ሴቶች የሚያገኙትን ነገር ሁሉ እንዳቅሙ ለእሷ ማቅረብ መቻል አለበት፣ ግዴታም። ከተባበረችው በመልካም ፈቃደኝነት መልካም፣ ካልሆነ ግን ቤት ቁጭ ብላ እሱን የተንከባከበች ልጆቿን ያሳደገች ሙሉ ወጪዋን የመሸፈን ግዴታ አለበት። ይሄን እንደ ግዴታ ብቻ ማየትም አይገባም፣ ዒባዳም ጭምር ነው። ነቢዩ ዓለይሂ ሰላቱ ወሰላም አንድ አባወራ ለሚስቱ ለልጆቹ ወጪ በሚያደርገው ገንዘብ አጅር እንደሚያገኝበት ነግረውናል። ባል ሁሉን ነገር ብቻውን መወሰን የለበትም። ምንም እንኳ የመጨረሻዋ ንግግር መቃወጫዋ የባል ሐቅ ናት ብዙ ጊዜ ቢባልም የቤት ቀዋም መሪ እንደመሆኑ፣ ነገር ግን ልጆቻችን የት ይማሩ የት ይቅሩ፣ ለልጆቻችን ምን አይነት ልብስ ይገዛ፣ ማንን ታግባ፣ ማንን እንዳረው የሚለው ላይ ባለ ብቻውን ፊቱን አዙሮ ተኮሳትሮ መወሰን የለበትም። ባለቤቱን ማማከር አለበት። ይሄ ትዳር ውስጥ የበለጠ ኃላፊነት እንዲሰማት ቦታ እንዳላት እንዲሰማት ያደርጋል። ሁሉንም ውሳኔ ምናልባትም ከውጭ ሰው ምናልባትም ከእህቶቹ ከእናቱ ብቻ የወሰነ ባለቤቱን ማትፈልገው ነገር እንኳን ቢሆን በግድ እንድትፈጽም ማድረግ የመናቅ ስሜት እንዲሰማት ያደርጋል። ይሄ ደግሞ ዋጋ ያስከፍላል። ሰው የዘራውን ነው የሚያጭደው። ባለቤቱን ያከበረ የአክብሮት ምልክትን ያሳየ ክብር ያገኛል፣ ፍቅር ያገኛል። ባለቤቱን ሚንቅ ምናልባትም ከሰራተኛው እኩል አልፎ ተርፎ ከሰራተኛውን በታች አድርጎ የሚያይ ሰው እንዲህ አይነትን ግፍ በደል የፈጸመ ከባለቤቱ በኩል ጥሩ ነገር አያገኝም። አላህም ቤቱን ጥሩ አያደርግለትም። ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን ፍሩ። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላሽ ስንቅ አላህን መፍራትን። የአላህ ባሮች መብትና ግዴታን ማወቅ፣ ግዴታን በአግባቡ መወጣት በዱንያም ይሁን በአኼራ ከችግር ከመከራ የምንድንበት መንገድ ነው። ኢስላም የመብትና ግዴታ ሃይማኖትን እያንዳንዱ ሰው ያለበትን ግዴታ አውቆ እንዲወጣ መብቱም ሐቁም እንዲጠበቅለት የሚያዝ ዲን ነው። ነቢዩ ዓለይሂ ሰላቱ ወሰላም ፈአዕጢ ኩለ ዚ ሐቅን ሐቀሁ ብላ፣ ለሁሉም ባለ መብት መብቱን ስጥ ሐቁን ስጥ ብላ። ዛሬ በአላህ ፈቃድ የቤተሰብን ሐቅ ከቤተሰብ ሐቅም የትዳር አጋርን የሚስትን ሐቅ የምናይ ይሆናል።
የትዳር መሰረቱ ባልና ሚስት ናቸው። የማህበረሰብ የቤተሰብ መሰረት የሆኑት ባልና ሚስት የትዳር ግንኙነታቸው ያማረ የተስተካከለ ከሆነ ቤቱ ያማረና የተስተካከለ ይሆናል። መሰረቱ ይጠነክራል። ከእንደዚህ አይነት ቤት የሚወጡ ልጆችም የተረጋጉና የተስተካከሉ ይሆናሉ። የባልና ሚስትን የቤተሰብን ሐቅ አላህ ተባረከ ወተዓላ ራሱ አብራርቷል። ነቢያችን ዓለይሂ ሰላቱ ወሰላም ራሳቸው አብራርተዋል። ሁሉም እንደመሰለው ደስ እንዳለው ይኑር ብሎ አልተወም። መበዳደል እንዳይኖር፣ መጎዳዳት እንዳይኖር፣ ወንጀል ላይ መውደቅ እንዳይኖር ባል ሚስቱ ላይ ምን ሐቅ አለው፣ ሚስትስ ባሏ ላይ ምን አይነት ሐቅ አላት ቁርአን አብራርቶታል፣ ሐዲስ አብራርቶታል። መብትና ግዴታችንን ካወቅን ቤታችን ይረጋጋል፣ ህይወታችን ደስታ የበዛበት ይሆናል። በተቃራኒው ደግሞ ሐቅን ማጉደል የትዳር ጎጆን ያፈርሳል፣ ይሰነጣጥቃል። ከእነዚህ አይነት መሰረቱ ጠንካራ ካልሆነ ግጭት፣ ጸብ፣ በደል፣ መገፋፋት ከሚበዛበት ቤት የተፈጠሩ የተገኙ ልጆችም ብዙ ጊዜ ህይወታቸው ላይ መረጋጋትን አያገኙ፣ የቤተሰቦቻቸውንም ሐቅ አይጠብቁም። ይህ እንዳይሆን ባልና ሚስት አንድም አላህን ለመታዘዝ ብለው ሲቀጥልም ለልጆቻቸው ሲሉ እንደዚሁ ደግሞ አላህ ዘንድ ተባረከ ወተዓላ ወንጀለኛ እንዳይሆኑ እንዳይጠየቁ በህይወታቸውም ሰላምን ደስታን እንዲያገኙ የባልና ሚስትን ሐቅ ማወቅና መጠበቅ ይገባል። ባልና ሚስት ህይወታቸው የቤት አመራራቸው አኗኗራቸው ኢስላም ባስቀመጠው መንገድ መሰረት ከሆነ ትዳራቸው የሰላም የደስታ ይሆናል። ቤታቸው ከየትኛውም ስፍራ የበለጠ ሰላምና ምቾትን ደስታን የሚያገኙበት ይሆናል። በየጊዜው ግጭትና ብጥብጥ ሰላም አይነሳቸው። አብዛኛውን ጊዜ ግጭት፣ ብጥብጥ፣ መጣላት፣ መበዳደል፣ መጨቃጨቅ የሚመጣው ወይም ግዴታን በአግባቡ ካለመወጣት ነው ወይም ደግሞ ሐቁ ያልሆነን ነገር ካላደረጋችሁልኝ ካልሰጣችሁኝ በማለት ነው። አብዛኛውን ጊዜ ሁሌም ማለት ይቻላል አለመግባባቶች በባልና ሚስት መካከል ግጭቶች፣ ችግሮች የሚፈጠሩት ወይም ግዴታን ካለመወጣት ነው ወይም መብቱ ያልሆነን ነገር ሐቁ ያልሆነን ነገር አጎደላችሁብኝ ከማለት። መብትና ግዴታን በአግባቡ ካወቁ መብትና ግዴታን ካከበሩ የትዳር ህይወት የዱንያ ጀነት ሊሆን ይችላል። ምንም እንኳ አንዳንዴ ይህ ነው የሚባል ሊገለጽ ሊጠቀስ የማይችል ምክንያት ተፈጥሮም አለመግባባቶች ሊከሰቱ የሚችሉ ቢሆንም እንደ ዱንያ ባህሪ ዱንያ እንደመኖራችን ነገር ግን አላህን የሚፈራ በትዳር ህይወቱ የትዳር አጋሩን ሐቅ የሚጠብቅ ሰው ሰላማዊና የተረጋጋ ህይወትን መኖር ይችላል። በባልና ሚስት መሃል መጠበቅ ያለባቸው ሐቆች እንዳሉ ከሚያሳዩ የቁርአን አንቀጾች አንዱ ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ የሚለውን የሱረቱል በቀራ አንቀጽ ያለባቸው አይነት ሐቅ ለነሱም ባሎቻቸው ላይ አላቸው ይላል። ባል ሚስቱ ላይ ሐቅ አለው፣ ሚስትም ባሏ ላይ ሐቆች አሏት። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ለኩም ዐላ ኒሳኢኩም ሐቃ፣ ወንዶች ሆይ ለእናንተ ሚስቶቻችሁ ላይ ሐቆች አሏችሁ፣ ለሚስቶቻችሁም እናንተ ላይ ሐቆች አሏቸው ብለዋል። ባል የሚስቱን ሐቅ ሲጠብቅ ሚስትም የባሏን ሐቅ ስትጠብቅ ግንኙነታቸው አብሮነታቸው የሰላም ይሆን የደስታ ይሆን መልካም ልጆች የሚፈሩበት ይሆን። በተቃራኒው ደግሞ ሐቅን አለማወቅ ወይም ያወቁ ማጉደል ካለ አብሮ መኖሩ ጉዳቱ የበዛ ይሆናል። ሚስት ባሏ ላይ ካሏት ሐቆች አንዱ ማህሯን በአግባቡ መስጠት ነው። አላህ ተባረከ ወተዓላ ለሴቶች ለሚስቶቻችሁ ማህር ስጡ ብሎ አዟል። ወአቱ ኒሳአ ሰዱቃቲሂነ ኒሕላ፣ ለሴቶች ማህራቸውን ስጧቸው ኒሕለተን ዋጅብ የሆነ ስጦታ። እናንተ በበጎ ፈቃደኝነት በማመጻደቅ መልኩ ምትሰጡት ሳይሆን እናንተ ላይ አላህ ግዴታ ያደረገው ስጦታ ሲሆን ማህራቸውን ስጧቸው ብሎ አላህ ተባረከ ወተዓላ አዟል። ነቢይም ዓለይሂ ሰላቱ ወሰላም ሰዎች ሊከፍሉት ከሚገባ ሁሉ ዕዳ ትልቁ መከፈል ያለበት ነገር አንዲት ለአንድ ወንድ ሐራም የነበረችን ሴት ለሱ ሐላል እንድትሆን ያደረገበትን የማህርን ክፍያ ነው ከምንም በላይ ሰው ተጨንቆ ተጠንቅቆ መክፈል ያለበት ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ማህርን ላለመስጠት ከመወሰን ጋር ወደፊት እሰጣለሁ ብሎ ማግባት ዝሙት ነው። ማህር ካሽ በጊዜው ቢሰጥ የተሻለ ነው። ወደፊት የሚሰጥ ብሎ ኒካህ ማሰርም ይቻላል ከተስማሙ። ነገር ግን በውስጥ አልሰጣትም ብሎ የሆነ ገንዘብ መጠን ስሙን ጠርቶ
ሳይሰጡ ለመኖር ከመወሰን ጋር ከአንዲት ሴት ጋር አብሮ መኖር ህይወታቸው ግንኙነታቸው የዝሙት ህይወት ይሆናል። ይህ እንዳይሆን ማህርን ደስተኛ ሆኖ የጋብቻ ስነ ስርዓት አንዱ አካል ነው፣ ሐራም የነበረችን ሴት ለኔ ሐላል ማደርግበት ነው፣ አላህ ያዘዘኝ ነው ብሎ መክፈል ተገቢ ነው። ማህር የሴት ልጅ የብቻዋ የሷ ሐቅ ነው። አባት እናቷ ወንድሞቿም ሊቀሟት አይገባም። ባልም አስፈራርቶም ይሁን አታሎ አጭበርብሮ ሊወስድባት አይገባም። በበጎ ፈቃደኝነቷ ከሆነ ሁሉንም ለባሏ ይቅር ማለት ትችላለች፣ ከተስማሙበት በኋላ ከተከፈለ በኋላ ወይም ቃል ከተገባ በኋላ። አሊያ ደግሞ ለፈለገችው ሰው የፈለገችውን ያክል መስጠት ትችላለች። ያለ ፈቃዷ ግን አይነካም። ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ ይላል። ከማህር የተወሰነውን ወይም ሁሉንም ቢሆን ለእናንተ ይቅር ካሏችሁ እየጣፈጣችሁ ደስ ያላችሁ ብሉት ይላል። ካልፈቀዱ ደስተኛ ካልሆኑ የሚበላው እሳት ነው ማለት ነው። ሌላኛው ሚስት ባሏ ላይ ያላት ሐቅ ወጪዋን መሸፈን፣ የእሷንም የልጆቿን ወጪ የሚለው የልብስን፣ የቀለብን፣ የጠቅላላ ለሴት ልጅ የሚያስፈልጉ ነገሮችን ሁሉ ወጪ የሚመለከት ነው። አላህ በተከበረው ቃሉ ወዐለል መውሉድ ለሁ ሪዝቁሁነ ወኪስወቱሁነ ቢልማዕሩፍ ላ ቱከለፉ ነፍሱን ኢላ ውስዐሃ ብሏል። ልጅ የሚወለድለት አካል ባል ማለት ነው። ሴቶችን የማብላት የማጠጣት የማልበስ ግዴታ አለበት እንደ አቅሙ። የትኛዋም ነፍስ ከአቅሟ በላይ አትገደድም ይላል። ስለዚህ ባል ካለበት ሐቅ አንዱ የሚስቱን፣ የቤተሰቡን፣ የልጆቹን ወጪ መሸፈን አለበት። ለማህር የተሰጣት ገንዘብ እጅግ በጣም የበዛ እንኳ ቢሆን በሌላ መንገድ ያገኘችው ገንዘብ እንኳ ቢኖራት የቤት ወጪን መሸፈን የእሷ ግዴታ አይደለም፣ የወንድ ግዴታ ነው። በፈቃደኝነት ካገዘች ከተተባበረች መልካም፣ ካልሆነ ግን ራስሽን ቻይ እኔ አያገባኝም አይባልም። ወንድ አያገባኝም ሊል ማግባት የለበትም። የወንድ ሐቁ የበዛ ነው። የወንድ ሐቅ ሴት ላይ ሚስት ላይ እጅግ በጣም የበዛው እሱ ላይ ኃላፊነቱም ስለሚበዛ ነው። ማህርን ጥሎሽን የሚከፍለው እሱ ነው። ከዛ በኋላም አብረው እስካሉ ድረስ የእሷንም የልጆቿንም ወጪ የሚሸፍነው እሱ ነው። ብትታመም እንኳ የሚያሳክመው እሱ ነው። የእሷ አይነት ሴቶች የሚያገኙትን ነገር ሁሉ እንዳቅሙ ለእሷ ማቅረብ መቻል አለበት፣ ግዴታ ነው። ከተባበረችው በመልካም ፈቃደኝነት መልካም፣ ካልሆነ ግን ቤት ቁጭ ብላ እሱን የተንከባከበች ልጆቿን ያሳደገች ሙሉ ወጪዋን የመሸፈን ግዴታ አለበት። ይሄን እንደ ግዴታ ብቻ ማየትም አይገባም፣ ዒባዳም ጭምር ነው። ነቢዩ ዓለይሂ ሰላቱ ወሰላም አንድ አባወራ ለሚስቱ ለልጆቹ ወጪ በሚያደርገው ገንዘብ አጅር እንደሚያገኝበት ነግረውናል። ፊ ሰቢልላህ ገንዘብ ብትሰጥ፣ ለጂሃድና ለመሰል መልካም ዓላማዎች፣ ለተቸገረ ምስኪን ብትረዳ፣ ቤት ለሚስትህ ለልጆችህ ወጪ ብታደርግ ከነዚህ ከሶስት አይነት የወጪ መንገዶች አጅሩ የሚበዛው ለቤተሰብህ ወጪ ያደረግከው ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለሚስትህ አንስተህ የምታጎርሰውም ለአንተ ሰደቃ ነው ብለዋል። ነገር ግን ይሄን ለቤተሰብ የሚደረግን ወጪ አጅር ለማግኘት ንያ ያስፈልጋል። መበሳጨት፣ መነጫነጭ፣ መሰላቸት አያስፈልግም። አጅር አገኝበታለሁ፣ የቤተሰቦቼን ፊት ክብር እጠብቅበታለሁ፣ ለኔም ለልጆቼም ነው ጥቅሙ ደስታው በሚል በመልካም ንያ ወጪ ማድረግ ይገባል። ለቤት ወጪ መሸፈን ግዴታ እንደሆነ ሁሉ ሚስቱ የአልጋ ፍላጎቷን ከባሏ የምታገኝበትን ሙሉ ሐቋን መጠበቅ አለበት። ከቀለብ ይልቅ ከምግብና ከመጠጥ ይልቅ ባል የሚስቱን የአልጋ ሐቅ መጠበቁ ግዴታ ነው። ምክንያቱም ምግብና መጠጥን ከአባቷ ቤት፣ ከእህቷ ቤት፣ ከዘመዶቿ ቤት ልታሟላ ትችላለች። የሴት ልጅን የተፈጥሮ የአልጋ ፍላጎቷን ሊያሟላ የሚችለው ብቸኛ ሰው ባሏ ስለሆነ ባል ሚስቱን በተመለከተ ካለበት ሐቅ አንዱ የአልጋ ሐቋን መጠበቅ አለበት ሸሪዓው በሚያዘው መሰረት። ሌላኛው ሚስት ባሏ ላይ ያላት ሐቅ ባል ሚስቱን ከጀሃነም እሳት ከዱንያ ጥመት ወንጀል መጠበቅ አለበት። ዱንያ ላይ ከረሃብ ከድህነት መጠበቅ እንዳለበት ሁሉ የሚስቱን የልጆቹን ዲን መጠበቅ አለበት። ሚስቱን ልጆቹን ከጀሃነም እሳት ማዳን አለበት፣ ከወንጀል ማራቅ አለበት። ይሄም በምንድን ነው የሚሆነው? አደብን በማስተማር ዲንን በማስተማር ሶላት እንዲሰግዱ በማዘዝ ጾም እንዲጾሙ በማድረግ ሴት ልጆቹ ሒጃብ እንዲለብሱ ወንድ ልጆቹ አለባበሳቸውን አኽላቃቸውን እስላማዊ እንዲያደርጉ ክትትል በማድረግ ሚስቱንም ቤተሰቦቹንም ባል ከጀሃነም እሳት ማዳን አለበት። ዱንያ ላይ ከሸይጣን መንገድ ማራቅ አለበት። ጌታ አላህ በተከበረው ቃሉ ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃራ
ዐለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ብላ እናንተ አማኞች ሆይ ራሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ ብላ። ቤተሰብ የሚለው በአንደኛ ደረጃ ሚስትን ያካትታል፣ የወለዷቸው ልጆችን ያካትታል፣ ይመለከታል። ራሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ። ከምን አይነት እሳት? ማገዶው ድንጋይ ከሆነ እሳት፣ እንደ ዱንያ እንጨት ቅርፊት ሳይሆን የጀሃነም እሳት ማገዶ ድንጋይ ነው። አምልጦ መውጣትም አይቻልም። ብርቱ፣ ጠንካራ፣ ጨካኝ የሆኑ መላኢኮች ጀሃነም ላይ ተመድበው ይጠብቃሉ። አላህ ተባረከ ወተዓላ ያዘዛቸውን አያምፁም። እገሌ ይቀጣ ብሎ አላህ ከወሰነ መላኢኮች ቀጥታ ወስደው ይቀጡታል። አድርጉ የተባሉትን የሚያደርጉ ናቸውና ይላል። ስለዚህ ራስን ቤተሰብን ከጀሃነም እሳት ማዳን ግዴታ። በምንድን ነው የሚሳካው? ቅድም እንዳልነው በማስተማር ነው፣ በመከታተል ነው። ከሁሉም በላይ ደግሞ ባል አባወራ መልካም አርአያ በመሆን ስገዱ ከሚለው በላይ ሰግዶ የሚያሳይ፣ አለባበሳችሁን አስተካክሉ ከሚለው በላይ በቃል በተግባር ጥሩ አለባበስ ለብሶ የሚያሳይ፣ ቁርአን ቅሩ ብሎ ከመጮህ ይልቅ ራሱ ቁጭ ብሎ የሚቀራ፣ ዱዓ የሚያደርግ፣ ዝክር የሚያደርግ፣ ልጆቹ፣ ሚስቱ፣ ቤተሰቦቹ እንዲያደርጉት የሚፈልግን መልካም ነገር ሁሉ ሰርቶ የሚያሳይ፣ እንዲተውት የሚፈልግን ወንጀል ሁሉ ራሱ ቀድሞ የሚርቅ መልካም አርአያ መሆን አለበት። ነገር ግን ትልቁ አደጋ ባል ራሱ የተበላሸ ከሆነ ነው። ከዲን የራቀ በወንጀል የተዘፈቀ ከሆነ አደጋው በጣም የከፋ ይሆናል። ምክንያቱም የቤተሰቡ ራስ ዋና መሪ እሱ ነው። ብዙ ጊዜ የቤተሰብን ተርቢያ የሚያበላሸው ቤት ውስጥ ዋና የሚባለው አርአያ የሚባለው አካል መበላሸቱ ነው። ከቀደምቶች መሃል አንድን ሰው ሶላት ሲሰግድ አይተውት የሶላት አሰጋገዱ የተበላሸ መጥፎ ስለነበረ ቤተሰቦቹ ሲያሳዝኑ አሉ ሰውዬ አጠገባቸው የነበረ ሰው የተበላሸው የሱ ሶላት አንተ እያዘንክ ያለው ለቤተሰቦቹ ምን ማለት ነው? ምን አገናኘው ሲሏቸው እሱ እኮ የቤተሰብ ታላቅ ነው። ሁወ ከቢሩሁም ወሚንሁ የተዓለሙና አባወራ ማለት የቤተሰብ ራስ ማለት ነው። ከሱ ነውና የሚማሩት አሉ። ክፉንም ደጉንም አላህ የሚወደውንም የሚጠላውንም ልጆች፣ ሚስት ከባል ይማራሉ። ባይናገር እንኳ በተደጋጋሚ ሲሰንፍ፣ ሲዘናጋ፣ ወንጀል ሲሰራ፣ ግዴለሽ ሲሆን፣ ሶላተል ጀማዓ ሲተው፣ ትርፍ ቃል ሲናገር፣ የሰው ስጋ ሲበላ፣ ቆሻሻ ፊልም ከፍቶ ሲያይ፣ ልጆች ካዩ፣ ሚስት ካየች እነሱ ይሄን ነገር ቀስ ያሉ ይለምዱታልና ቤተሰቦቹን፣ ሚስቱን፣ ልጆቹን ከጀሃነም እሳት ማዳን አለበት። በምን? ራሱ መልካም አርአያ በመሆን ሙሉ በመሆን በመማርና መልሶ እነሱን በማስተማር ወከዛሊክ ለሚስቱ ለክብሯ ለዲኗ በመጨነቅ ሒጃብ እንድትለብስ በማድረግ ከቤት ስትወጣ አይኗን ሰበር እንድታደርግ በመምከር ለሙስሊም ሴት የሚፈቀድን ሰፋ ያለ ሞላ ያለ የተስተካከለ አለባበስ ለብሳ እንጂ ከቤት እንዳትወጣ፣ ከቤት ወጥታ ከአጅነቢ ጋር እንዳትጋፋ፣ እንዳትላፋ፣ የመንገድ ዳር ይዛ እንድትጓዝ፣ ይህ ሁሉ እንዳይመጣ ደግሞ ቤት እንድትቀመጥ የሚያስፈልገውን ነገር ራሱ የሚያቀርብበትን ሁኔታ ሊያመቻች ይገባል። ከቤት ስትወጣ ተውባ ተኳኩላ እንዳትወጣ መከልከል ግዴታው ነው። እሱ ላይ ያለው ዋጅብ ነው። እሷ ደካማ ናት። ሸይጣን ሊያሳስታት ይችላል። መጥፎ ጓደኞች ሊያሳስቷት ይችላል። ባለቤቴ ሆይ ቁጭ በይ፣ እንደዚህ ተገላልጦ እንደዚህ ተውቦ ከቤት መውጣት አይቻልም ብሎ የመከልከል ግዴታ አለበት። እሷን የመምከር የማስተካከል ኃላፊነት አለበት። ለፊትና ሊያጋልጣት አይገባም። ለጀሃነም እሳት አሳልፎ ሊሰጣት አይገባም። ይሄም እንዲሳካ ቀድሞ ራሱ በዲን ቀጥ ያለ መሆን አለበት ማለት ነው። ዛፉ ቀጥ ካላለ ጥላውም ቀጥ አይልም። በዚህ መልኩ ከዲን የሚጋጭ አካሄድ የሄደች ከቤት ተገላልጣ ተወጣጥራ የወጣች አይቶ ዝም የሚል ከሆነ ከጀሃነም እሳት አልጠበቃትም፣ አላዳናትም ማለት ነው። ሌላኛው ባል ሚስቱን በተመለከተ ያለበት ሚስት ባሏ ላይ ያላት ሐቅ በመልካም መኗኗር ነው። ይሄ በመልካም መኗኗር የሚለው ብዙ ነገሮችን አቅፎ የያዘ ሰፊ ነጥብ ነው። እስካሁን የጠቀስናቸው ነገሮችንም ሊያቅፍ የሚችል ነው። እንዳጠቃላይ ባል ከሚስቱ ጋር በጥሩ መኗኗር አለበት። ይህ በጥሩ መኗኗር የሚለውን መጥፎና አስቸጋሪ ነገሮችን ሁሉ መተውን፣ መልካምና ጥሩ ነገሮችን ሁሉ ማድረግን ያካትታል። በመልካም የመኗኗር አንዱ ትልቁ መገለጫ ስነ ምግባርን ማሳመር ነው። ባል ከሚስቱ ጋር ሲኗኗር ከእሷ ጋር ስነ ምግባሩን ማሳመር አለበት። ነቢዩ ዓለይሂ ሰላቱ ወሰላም አሐቡ ዒባዲላሂ ኢለላሂ አሕሰኑሁም ኹሉቃ ብላ አላህ ዘንድ ከባሮቹ ሁሉ ይበልጥ እሱ ዘንድ ተወዳጁ ስነ ምግባሩ ይበልጥ የሚያምረው ነው ብሏል። የስነ ምግባር ጉዳይ ከቤት ውጭ አይደለም። ከቤት ውጭ ሁሉም ጥሩ ነው እስካራባው ድረስ እስካልተነካ ድረስ። የሰው የስነ ምግባሩ ማማር ውብ ሸጋ መሆን የሚለካው መቼ ነው? ቤት ውስጥ ነው። ጉዞ ላይ ሲሆን፣ በተራበ ጊዜ ነው፣ በጠገበ ጊዜ ነው፣ በደስታና በሐዘን ጊዜ ነው ትክክለኛ ማንነቱ የሚወጣው። ስለዚህ ባል ለሚስቱ መልካም መሆን አለበት። አላህ በተከበረው ቃሉ ወዓሺሩሁነ ቢልማዕሩፍ ብሏል። በመልካም ታኗኗሯቸው።
ስታኖሯቸው በጥሩ አኑሯቸው። መኗኗሩ ካልተቻለ በአማረ መልኩ ሸኟቸው፣ በክብር በጸባይ ተቀበላችሁ እንዳመጣችኋቸው ብለዋል። ታዲያ በመልካም የመኗኗር አንዱ መገለጫ ባል ለሚስቱ ስነ ምግባሩን ማሳመር አለበት። ከእናንተ ውስጥ ጥሩ ሰው ማለት ይበልጥ ለቤተሰቦቹ ጥሩ የሆነ ሰው ነው ብሏል። የሰው ጥሩ ለሚስቱ ጥሩ የሆነ፣ ለልጁ ጥሩ የሆነ፣ ለእናቱ ጥሩ የሆነ። የሰው መጥፎ ለሌሎች ጥሩ ሆኖ ለሚስቱ መጥፎ የሚሆን ነው። ለልጆቹ ለቤተሰቦቹ መጥፎ የሚሆን ሰው። ለሚስት መልካም ከመሆን ሚስትን በመልካም ከእሷ ጋር ከመኗኗር መገለጫዎች አንዱ አስተያየቷን ማክበር፣ ምርጫዋን፣ ውሳኔዋን ከሸሪያ እስካልወጣ ድረስ የባልን ሐቅ እስካልተጋፋ ድረስ ማክበር። በምንም መልኩ ሚስቱን ከማዋረድ መራቅና መጠንቀቅ አለበት። ካጠፋች ይቅርታ እንድትጠይቀው እንደሚፈልገው ሁሉ እሱም ሲያጠፋ ሚስቱን ይቅርታ ሊጠይቅ ይገባዋል። ይህም ሐቋ ነው። ሁሌም እሷ አይደለችም ይቅርታ መጠየቅ ያለባት። ይቅርታ መጠየቁ ክብሩን የሚነካ ነገር አይደለም። ክብር የሚነካው አጥፍቶ ችክ ብሎ የራስ አቋም ላይ በመጽናት ነው፣ ጥፋተኛ መሆኑን እያወቁ። እንደው በተቃራኒው አጥፍቶ ይቅርታ የሚጠይቅ ወንድ ባለቤቱ ዘንድ ያለው ቦታ ይጨምራል፣ ለሱ ያላት ክብርና ውዴታ እያደገ ይሄዳል። ስለዚህ ባል ከሚስቱ በመልካም ከሚኗኗርባቸው መንገዶች አንዱ መብቷን መጠበቅ፣ ሐቋን መጠበቅ፣ ሚስቱን አለመናቅም። ለሚስቱ ሸሪዓ በሚያዘው መሰረት ትሁት መሆን፣ ካጠፋ ዝቅ ብሎ ይቅርታ መጠየቅ። ስትቆጣ ሊያረጋጋት ይገባል፣ ሲቆጣ ልታረጋጋው ይገባል። ይሄ ሰሓቦች የትዳር ህይወት ላይ ይከተሉት የነበረ መርህ ነው። ከትልልቅ የነቢዩ ዓለይሂ ሰላቱ ወሰላም ሰሓቦች መሃል አንዱ የሆኑት አቡ ደርዳ ባለቤታቸውን እኔ ስቆጣና ስበሳጭ አንቺ ያረጋግኝ፣ አንቺ ስትበሳጭና ስትቆጪ እኔ ያረጋጋሻለሁ፣ በዚህ መልኩ እንጂ ህይወታችን ቀጣ አይልም ብለው መክረዋል። ስለዚህ ይቅርታ የሚያስጠይቅ ነገር ካለ፣ ጥፋት ካለ ባል ሚስቱን ይቅርታ ሊጠይቅ ሊክስ ይገባል። አንዳንዴ ችግሮችን ለማለፍ ዝቅ ማለት ጥፋተኝነትን ማመን ተገቢ ነው። ወከዛሊክ በመልካም የመኗኗር ሌላኛው መገለጫ መመካከር። ባል ሚስቱን ማማከር አለበት፣ በቤታቸው ጉዳይ፣ በልጆቻቸው ጉዳይ፣ በትምህርታቸው ጉዳይ፣ በትዳራቸው ጉዳይ። ባል ሁሉን ነገር ብቻውን መወሰን የለበትም። ምንም እንኳ የመጨረሻዋ ንግግር መቃወጫዋ የባል ሐቅ ናት ብዙ ጊዜ ቢባልም የቤት ቀዋም መሪ እንደመሆኑ፣ ነገር ግን ልጆቻችን የት ይማሩ፣ የት ይቅሩ፣ ለልጆቻችን ምን አይነት ልብስ ይገዛ፣ ማንን ታግባ፣ ማንን እንዳረው የሚለው ላይ ባለ ብቻውን ፊቱን አዙሮ ተኮሳትሮ መወሰን የለበትም። ባለቤቱን ማማከር አለበት። ይሄ ትዳር ውስጥ የበለጠ ኃላፊነት እንዲሰማት፣ ቦታ እንዳላት እንዲሰማት ያደርጋል። ሁሉንም ውሳኔ ምናልባትም ከውጭ ሰው፣ ምናልባትም ከእህቶቹ ከእናቱ ብቻ የወሰነ ባለቤቱን ማትፈልገው ነገር እንኳ ቢሆን በግድ እንድትፈጽም ማድረግ የመናቅ ስሜት እንዲሰማት ያደርጋል። ይሄ ደግሞ ዋጋ ያስከፍላል። ሰው የዘራውን ነው የሚያጭደው። ባለቤቱን ያከበረ የአክብሮት ምልክትን ያሳየ ክብር ያገኛል፣ ፍቅር ያገኛል። ባለቤቱን ሚንቅ፣ ምናልባትም ከሰራተኛው እኩል አልፎ ተርፎ ከሰራተኛውን በታች አድርጎ የሚያይ ሰው እንዲህ አይነትን ግፍ በደል እየፈጸመ ከባለቤቱ በኩል ጥሩ ነገር አያገኝም። አላህም ቤቱን ጥሩ አያደርግለትም። ትዳር ሰጥቶ መቀበል። ነቢዩ ዓለይሂ ሰላቱ ወሰላም ሚስቶቻቸውን ያማክሩ ነው። አይደለም የቤተሰብ ጉዳይ፣ የውጭ ጉዳይ፣ የጂሃድ፣ የጦርነት፣ የጉዞ ጉዳይ ላይ እንኳ ባለቤታቸውን ኡሙ ሰለማን አማክረው የኡሙ ሰለማን ሐሳብ ተቀበለው 1300 1500 አካባቢ የሚደርሱ ሰሓቦች ሁሉ እሺ ብለው ተመልሰዋል። ሱልሑል ሁደይቢያ ላይ መካ አትገቡም ዑምራ አታደርጉም ብለዋቸው የመካ አምባገነን ሙሽሪኮች ነቢዩ ዓለይሂ ሰላቱ ወሰላም ብዙ ተደራድረው መጨረሻ ላይ ለዘንድሮ ተመለሱ፣ ቀጣይ ዓመት ላይ ነው መታችሁ ዑምራ የምታደርጉት ብለው ሙሽሪኮች ወስነው ይሄን ካደረጋችሁ ብዙ የሚገኝ ጥቅም አለ ለኛም ለናንተም፣ ለ10 ዓመት ጦርነት ይቆማል፣ ዳዕዋ ታደርጋላችሁ ወዘት የሚል ይዘት ያለው ስምምነት ተደርጎ ነው። ብዙ ሰሓቦች ግን ከአቡበክር ስዲቅ ውጪ ይሄ የበታችነት ነው፣ ውርደት ነው። ከመዲና ተነስተን መተን 400 ምናምን ኪሎ ሜትር አቋርጠው መካ ሊገቡ ጥቂት ሲቀራቸው ነበር ተመለሱ ያሏቸውና አንመለስም ብለው ነበር። አንመለስም ያሉት ነቢይን ለማመስ ሳይሆን መጠባበቃችንን አላህ አይቶ ሌላ ፍርድ ያመጣል ብለው እየጠበቁ ነበር። ሰሓቦችን ፀጉራችሁን ላጩ፣ የያዛችሁትን የሀዲ እንስሳትን እረዱ፣ ከዚሁ እንመለሳለን ሲሏቸው ብዙዎቹ ዝም ብለው ጠብቀው ነው። ይሄኔ ነው ነብዩ ሰለላሁ ዐለይሂ ወሰለም ኡሙ ሰለማ ጋር ገብተው ምን ይሻላል ፀጉራችሁን ተላጩ፣ እረዱ፣ እንመለስ ብላችሁ እኮ ዝም አሉ ብለው ኡሙ ሰለማን ባለቤታቸውን ሲያማክሩ እርሶ ዝም ብለው ወጥተው ፀጉሮትን ይላጩ፣ እርሶ ፀጉሮትን ከተላጩ ዑምራው አበቃ ማለት ነው። እዚህ ጋር እርሶ ወደ መዲና እነሱ ወደ መካ መቼም አይሄዱም፣ በተግባር ያሰቡትን ነገር ያድርጉ ብላቸው ነብዩ አለይሂ ሰላቱ ወሰላም ወጥተው ፀጉራቸውን ተላጭተዋል። ይሄኔ ሱሐቦች ያለምንም ማንገራገር እርስ በርስ ፀጉራቸውን መቆረጥ መላጨት ጀምረዋል። የኡሙ ሰለማን ሐሳብ ይዘው ይሄን ትልቅ ውሳኔ
ወስነዋል። ስለዚህ ባል ከሚስቱ ጋር መመካከር አለበት፣ በተለይ በቤተሰብ ጉዳይ ላይ በልጆች ጉዳይ ላይ። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، ሚስት ባሏ ላይ ካላት ሐቅ ባለም ሚስቱን በተመለከተ ካለበት ሐቅ አንዱ ትልቁ ብዙ ነገሮችን አቅፎ የሚይዘው ነጥብ በመልካም መኗኗር። በመልካም የመኗኗር አንዱ መገለጫ ባል ሚስቱን የሚያስደስታትን ነገር እየመረጠ እየጠየቀ እየተረዳ ማድረግ አለበት። ትዳር የሚቆመው በመቻቻል በመዋደድ በመተባበር ላይ ነው። እነዚህን የሚያሳኩ ነገሮችን ሁሉ ማድረጉ ተፈላጊና የተወደደ ይሆናል በዲናችን። ስለዚህ ባል ባለቤቱን የማስደሰት ህይወቷ ላይ ደስተኛ እንድትሆን የማድረግ ኃላፊነት አለበት። በመልካም የመኗኗር አንዱ አካል ነው። ትዳርን እንዲሁ እንደ ሸክም እያየችው መኖር የለባትም። ከባሏ ጋር ባላት ግንኙነት ህይወት ደስተኛ መሆን አለበት። አልሐምዱሊላህ እንደዚህ አይነት ትዳር የሰጠኝ አላህ እንድትል ባል የሚችለውን ሁሉ ማድረግ አለበት። የባልነት ኃላፊነቱ ምግብና መጠጥ ማቅረብ፣ ልጅ መውለድ ማስወለድ ብቻ አይደለም። የባልና ሚስት የእርስ በርስ ግንኙነት ጥሩም ይሁን መጥፎ ጥላው ልጆች ላይ ማረፉ አይቀርም። ባሏን የምትወድ ሴት ልጆቿ አባታቸውን የወደዱ እንዲያድጉ እንዲያከብሩ በአባታቸው እንዲኮሩ አድርጋ ማሳደግ ትችላለች። በባሏ በኩል ምንም አይነት የመወደድ የመከበር ስሜት ማይሰማት ሴት ይህ ልጆቿ ላይ ይጋባል። ስለዚህ ትዳር ያማረ እንዲሆን የጠነከረ እንዲሆን ጥሩ ልጆች እንዲፈሩበት ባል ሚስቱን የምትወደውን ነገር አውቆ ማድረግ የምትጠላውን ነገር አውቆ መተው አለበት። ሀዲያ መስጠት አለበት። ትንሽም ቢሆን ቤተሰቦቿን ማክበር አለበት። ቤተሰቦቿን ማድነቅ አለበት። አላህ በፈቀደው ልክ ቤተሰቦቿን ባላቸው መልካም ጎን ማመስገን አለበት፣ ማድነቅ አለበት። ቤተሰቦቿን መዘየር አለበት። ቤተሰቦቿ ጥሪ ሲያደርጉለት ጥሪን አክብሮ መሄድ አለበት። ከእሷ ጋር ብቻ አይደለም የተጋባው ከቤተሰቦቿም ጋር ጭምር። ከዚህ በተቃራኒው አባት እናቷን ሊሰድብ ሊያጣጥር፣ እሷን ሊንቅ ቤተሰቦቿን ሊንቅ ፈጽሞ አይገባም። የዘራውን ያጭዳል ካልሆነ ይደርስበታል እሱ ላይ። ሰዎች አንተ ላይ እንዲያደርጉት የማትፈልገውን ነገር አታድርግ፣ ሰዎች እንዲያደርጉልህ የምትፈልገውን መልካም ነገር አድርግ ነውና የሚለው። ቤተሰቦችን እንድትወድልህ እንድታከብርልህ እንደምትፈልገው ሁሉ አንተም የሷን ቤተሰብ መውደድ ማክበር፣ ይሄንን በተግባር ማሳየት፣ ጥሪ ሲኖር እሺ ብሎ በመሄድ አጋጣሚዎች ሲኖሩ የሷን ቤተሰቦች በመጋበዝ መግለጽ መቻል አለበት። ለቤተሰቦችህ ክብር እንዳለ እሷን እንደምትወድ እንደምታከብር። ይሄም ወዓሽሩሁነ ቢልማዕሩፍ ሚለው ውስጥ ይካተታል። በመልካም አቅል ያላቸው ሰዎች ዘንድ በተለመደው መልኩ ተናኗሯቸው ይላል። ወከዛሊክ በመልካም የመኗኗር ሌላኛው መገለጫ ባል ከሚስቱ ጋር መጫወት አለበት። የሸሪዓውን አጥር ሳይጥስ መቀለድ አለበት። እሷም ሐሳቧን እንድትገልጽ ከባሏ ጋር እንድትጫወት ሁኔታ ማመቻቸት፣ ልቡን ክፍት ማድረግ መቻል አለበት። ቤት ሰላማዊ ሲሆን ባልና ሚስት ግንኙነታቸው ያማረ የሰመረ ሲሆን ነው ሶላትህም ዲንህም ህይወትህም የተረጋጋ ነው። ቤትህ ካልተረጋጋ፣ ቤት ውስጥ ሰላም ከሌለ አብዛኛውን ጊዜ የተረጋጋ ሶላትን መስገድ አትችልም። ቁጭ ብለህ ቁርአንን መቅራት አትችልም። ነገ ስትሞት ለአኼራ የሚሆኑ ልጆችንም ማሳደግ አትችልም ቤት ሰላም እስከሌለው ድረስ። ቤት ሰላም እንዲያገኝ ከሚረዱ ነገሮች አንዱ ባል ለሚስቱ ቀለል ማለት አለበት፣ ለሚስቱ ጊዜ መስጠት አለበት፣ ማጫወት አለበት፣ ከሚስቱ ጋር መቀለድ አለበት፣ መሳቅ አለበት። የሸሪዓው አጥር ሳይጣስ ነብዩ ሰለላሁ ዐለይሂ ወሰለም ከአይሻ ጋር ይጫወቱ ነው። ከፊት ወንዶች እንዲሄዱ አድርገዋቸው ከአይሻ ጋር ባዶ የሆነ ቦታ ፈልገው እሽቅድድም ይጫወቱ ነበር። አንዴም አይደለም በተደጋጋሚ ቀድመዋልም ተቀድመዋልም አለይሂ ሰላቱ ወሰለም። በአንድ ዕቃ አብረው ይጠጡ ነበር። የቱ ጋር ነው የጠጣሽው እያሉ ከአንድ በላይ ሚስቶች ነበሯቸው። እንዲጫወቱ የሚያደርጉ ነበር ነብዩ አለይሂ ሰላቱ ወሰለም። አራያ ተነሳቸው ናቸው። ሁሉም ነገር ኢስላም ሻሚል ነው፣ ሁሉን አቀፍ ነው። ወከዛሊክ ለባለቤቱ ፈገግታን ሊያሳይ ይገባል፣ ፈገግ ሊል ይገባል። ፊቱን ለውጭ ሰዎች ብቻ አይደለም ክፍት ማድረግ ያለበት፣ ፈታ ማድረግ ያለበት ከቤት ነው የሚጀምረው። ጥሩ ሰው ማለት ለቤተሰቦቹ ጥሩ የሆነ ነው ተብሏል። የጥሩነት አንዱ መገለጫ በፈገግታ ማስተናገድ ነው። ሲገባ ፈገግ ብሎ ሰላም አለይኩም ብሎ እንዴት ዋላችሁ ብሎ ቤተሰቦቹን ስሞ ጨብጦ መግባት አለበት። እንደ መብረቅ እየጮኸ እየተሳደበ ፊቱን ደመና አስመስሎ መግባት የለበትም። ሸይጣን አብሮት ይገባል፣ ቤቱ ይበጠበጣል። ከበር ቆሞ መፋቂያ ተጠቅሞ አሰላሙ አለይኩም ወራህመቱላህ ቤቶች እንዴት ዋላችሁ ብሎ ሲገባ የቤተሰብ ልብ ይከፈታል። በመምጣቱ ሁሉም ደስተኛ ይሆናል። ሸይጣንም በር ጋር ቆሞ ያለቃቅሳል። ተመለሱ ተመለሱ ቤቱ የሰላም ቤት ነው ይላል። ተኮሳትሮ ተገላምጦ ጮሆ የገባ እንደሆነ ሸይጣን አብሮት ይገባል፣ እራት አብሮት ይበላል፣ አልጋ ራሱ ይጋራዋል። ነብይ እንዳሉት አለይሂ ሰላቱ ወሰላም
እንዳይሆን ከቤተሰብ ጋር ቀለል ማለት ፈታ ማለት ፈገግ ማለት ይገባል። በተለይ ባለንበት የሚሰማው ነገር ሁሉ የሚረብሽ የሚያሳምን በሆነበት ዘመን ባል ለሚስቱ ለልጆቹ የደስታ ምንጭ መሆን አለበት። ሚስትም ለባሏ የደስታ ምንጭ መሆን አለበት። ሐሳብን ህመምን መጋራት ያስፈልጋል። ቤቱ እንዲሞቅ ቤተሰቦች የቤተሰብ አባላት ሌላ ውጪ እንዳያስቡ መጫወት፣ ውሎን መካፈል፣ መጋራት፣ መነጋገር ያስፈልጋል። እስላማዊ መጽሐፍትን በማንበብ በመመካከር የሷሐቦችን ታሪክ በማንበብ ባል ውጪ ኸይርን ይዞ መጥቶ በማሳተፍ ሚስትም ያቅሟን ተሳትፎ በማድረግ ቤቱን ማሞቅ ይጠበቅባቸዋል። ወከዛሊክ ከባለቤቱ ጥሩ ነገር ካየ በመልካም የመናኗር አንዱ መገለጫ አድናቆቱን መግለጽ መቻል አለበት። ጥሩ ምግብ ከሰራች ጀዛኪላሁ ኸይረን የዛሬ ምግብ ይጣፍጣል ማለት አለበት። ይሄም ከነቢ ነው የምንማረው አለይሂ ሰላቱ ወሰላም። ጥሩ ልብስ ለብሳ ካየም አለባበሷን ማድነቅ አለበት፣ ማመስገን አለበት። አይቶ እንዳላየ ማለፍ የለበትም። አይኑ የሚገለጠው ለውጭ ሴት ብቻ መሆን የለበትም። የገዛ ሚስቱን ባለቤቱን በስራ ውላ እሱ መምጫው ሰዓት ነው ብላ ታጥባ ለብሳ አይቶ እንዳላየ ማለፍ የለበትም። ደነዝ መሆን የለበትም። ማመስገን አለበት፣ ማድነቅ አለበት። ሴቶች በባህሪያቸው በባላቸው መደነቅን፣ ትኩረት መሳብን ይወዳሉ። መስደብ፣ መጮህ፣ ማገላመጥ፣ ማዋረድ ቀልብም ይሁን አጥንትን መስበር ፈጽሞ አላህን ከሚፈራ ባል የሚጠበቅ አይደለም። የዚህን ተቃራኒ ማድረግ አለበት። ሞራሏን ስሜቷን መጠበቅ አለበት። ይሄም ወዓሽሩሁነ ቢልማዕሩፍ ሚለው ውስጥ ይገባል። ሪፍቀን ቢልቀዋሪር ሴቶች ማለት ብርጭቆዎች ናቸው፣ ለብርጭቆዎች እዘኑ ሳሱላቸው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ወተቁላህ ፊኒሳ በሴቶች ጉዳይ አላህን ፍሩ። ሴቶች ማለት እናንተ ዘንድ ያሉ ምርኮኞች ናቸው ብለዋል። አብሏቸው፣ አጠጧቸው፣ ተንከባከቧቸው፣ የሚያስጠላን ንግግር አትናገሯቸው ብለዋል። በሌላም ሐዲታቸው ወተቁላህ ፊኒሳ በሴቶች ጉዳይ ላይ አላህን ፍሩ። ሴቶችን ከሞቀ ከአባት እናታቸው ቤት አውጥታችሁ የወሰዳችኋቸው በአላህ ስም ቃል ገብታችሁ ነው። ሐራም የነበረ ማህፀናቸው ለእናንተ የተፈቀደ የሆነውም በአላህ ቃል ነው፣ በዲን ነው፣ አንኪሑ በሚለው ነው። ስለዚህ ከትዳር አጋራችሁ ጋር ያለን ግንኙነት ማበላሸት ከአላህ ጋር ያላችሁን ግንኙነት ማበላሸት ነው። ሐራም የነበረች ለአንተ ትርቅህ የነበረች ሴት ተከብራ በአባት እናቷ በወንድም በእህቶቿ መሃል በሞቀ ቤት ትኖር የነበረው ወደ አንተ ቤት ወደ ማታውቀው ወንድ ወደ ማታውቀው ቤት የመጣችው ሸሪዓን ተከትላ ነው። ልጄን ዳርኩህ የምትለዋ ቃል በሸሪዓ መሰረት በሱናው መሰረት ዳርኩህ የምትለዋ ቃል ናት ከቤት ያወጣቻት። እቺ ቃል አላህ ዘንድ ከባድ ናት፣ ቦታ ስጣት። አላህን ፍራ በሴቶች ጉዳይ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በሌላም ሐዲታቸው ኡሐሪጁ ዐለይኩም ሐቀ ضعيفين የሁለት ደካሞችን ሐቅ አከብድባችኋለሁ፣ አስጠነቅቃችኋለሁ፣ ሐቃቸውን አታጉድሉ ብለዋል። ማናቸው ሁለት ደካሞች? የቲምና ሴቶች ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የቲምና ሴቶች፣ እነዚህ ሁለት ደካሞችን በተመለከተ ሐቅ አታጉድሉ፣ ተጠንቀቁ በማለት ነቢያችን ዐለይሂ ሰላቱ ወሰላም መክረዋል። ወከዛሊክ በመልካም የመኗኗር ሌላኛው መገለጫ አንዳንዴ አይቶ እንዳላየ ማለፍ ነው። በትንሹ ትልቁ መጨቃጨቅ፣ መውቀስ፣ መስደብ አግባብ አይደለም። የትልቅ ሰውም ስራ አይደለም። ትልቅ ሰው የትልቅነቱ አንዱ መገለጫ ብዙ ነገር አይቶ ሲያልፍ ነው። በትንሽ በትልቁ የሚጨቃጨቅ ሰው ትልቅ ሰው አይደለም። ወንድ የቀዋምነቱ አንዱ መገለጫ ልቡ ሰፊ መሆን አለበት፣ ትከሻው ሰፊ መሆን አለበት፣ ነገሮችን መቻል አለበት። በትንሹም በትልቁም እየተጨቃጨቀ ቤቱን እሳት ማድረግ የለበትም፣ እስር ቤት ማድረግ የለበትም። ሁሌም አንተ የፈለግከው ላይሆን ላይሳካ ይችላል። ሴት ናት፣ ደካማ ናት። በተፈጥሮም በአቅልም ሁሉ ነገሯ እንዳንተ ላይሆን ይችላል። መሰበር ያስፈልጋል፣ መቻል መታገስ ያስፈልጋል፣ አለስልሶ መኗኗር ያስፈልጋል። እኔ እንደፈለግኩት ቀጥ ካላለ ህይወቴ አትበል። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ሴት ልጅ የተፈጠረችው ከጎን አጥንት ነው፣ ያውም ከላይኛው። የጎን አጥንት ትንሽ ጎበጥ ያለ ነው። እንደዛው ሆኖ ከተጠቀምክበት ይጠቅምሃል፣ አስተካክለዋለሁ ካልክ ይሰበርብሃል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ እኔ እንደፈለግኩ ካልሆነች ቀጥ ካላለች ካልክ ፍቺ ነው የሚከተለው። እንደዛው ሆኖ ግን ከተጠቀምክበት ትጠቀማለህ። የወንድና የሴት ባህሪ የተለያየ ነው። የበጋና የክርምት፣ የቀንና የማታ፣ የብርድና የሙቀት ባህሪ የተለያየ እንደሆነ ሁሉ የወንድና የሴት ባህሪ የተለያየ ነው። ለአንተ የሚታይህ ለእሷ ላይ ይታያት ይችላል። ለአንተ የሚገባህ ለእሷ ላይ ይገባት ይችላል። ይሄን በመረዳት የተፈጥሮ ልዩነቱን በመረዳት ቀን ላይ ከልጆች ጋር ስትጨቃጨቅ ስትነጫነጭ ውላ ታማ የወር አበባ እርግዝና መሰል ነገሮች ተፈራርቀውባት ውስጧ ላይ ሊኖር የሚችለውን ስሜት በመረዳት መጨቃጨቅን መተው መቻል ማለፍ፣ ከዚህም አልፎ የቤት ስራ ላይ ማገዝ መተባበር ይገባል። ወንድ የውጭ ስራው ኃላፊነቱ ከባድ ቢሆንም አንዳንዴ ክፍት ሰዓት ሲያገኝ በሳምንት አንዴ እሁድና ጁምዓም ይሁን ማታ ከስራ መልስም ይሁን
ሚስቱን ማገዝ አለበት፣ ተሳትፎ ማድረግ አለበት። አይሻ ረዲየላሁ ዐንሃ የነቢዩ ባለቤት ነቢዩ ቤት ሲሆኑ ምን ያደርጋሉ ተብለው ሲጠየቁ ቤተሰብ የሚሰራውን ይሰራሉ፣ የሶላት ሰዓት ሲደርስ ወጥተው ይሄዳሉ። የሚታለብ ፍየል ካለ ያልባሉ፣ የሚሰፋ ካለ ይሰፋሉ። በእርግጥ ይሄ ሁሌ መሆን የለበትም። ወንድ ከሴት ጋር መመሳሰል፣ ሁሌ ከሴት ጋር እየተሻሸ ውሎ ግርማ ሞገሱን ማጣት የለበትም። ሳይበዛ በልክ ከሚስቱ ጎን መሆኑን የሚገልጽበት የተወሰነ ስራ ሊሰራ ሊያግዝ ይገባል። እነዚህ ጥቂት ሚስት ባሏ ላይ ያሏት ሐቆች ናቸው። ባልም ሚስቱን በተመለከተ ያሉበት ግዴታዎች ናቸው። እነዚህን መጠበቅ በዱንያም በአኼራ ጥቅም አለው። ለራስም ለትዳር አጋርም ከቤቱ ለሚወለዱ ልጆችም ጭምር ፍሬው የበዛ ነው። እነዚህን ተግባራዊ በማድረግ ፍቅር እየጨመረ ይሄዳል። አላህ ተባረከ ወተዓላ ይደሰታል። የትዳር ህይወት ግንኙነቱ ለትዳር አጋር ብቻ ተብሎ የሚደረግ አይደለም። አማች ቤተሰብ ተፈርቶ ብቻ የሚደረግ አይደለም። አላህ ተፈርቶ የሚደረግ ነው። በሴቶች ጉዳይ አላህን ፍሩ። ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ሴቶች ባላቸውን በተመለከተ ሐቅ እንዳለባቸው ሁሉ ለነሱም ባላቸው ላይ ሐቅ አላቸው ብሎ አላህ ያስቀመጠው ሐቅ ነውና እነዚህን ሐቆችን መጠበቅ አላህን ያስደስታል። ልጆች በነቢዩ ዐለይሂ ሰላቱ ወሰላም ሱና መሰረት እንዲያድጉ ያደርጋል። ባልና ሚስት ራሱ እንደ አንድ ነፍስ ሆነው እንዲኖሩ ያደርጋቸው። ምክንያቱም መግባባትን ያመጣል። ብዙ ጊዜ ፍርድ ቤት መመላለስ፣ ሽማግሌ ማድከም፣ ልጆች ፊት መጨቃጨቅ፣ ከመጨቃጨቅ አልፎ መቦጫጨቅና አንዱ አካፋ ሌላኛው ማማሲያ ይዞ መጥቶ ልጆችን አእምሯቸውን በሽተኛ ማድረግ የሚመጣው እነዚህን ሐቆችን ካለመጠበቅ ነው። እነዚህና መሰል ሐቆች ከተጠበቁ ባልና ሚስት ሁለት አካል ሳይሆን አንድ አካል ሆነው መኖር ይችላል፣ ይግባባል። አንድ ቃል ሲጀምር ምን ማለት እንደፈለገ አውቃ አጨርሰው ብላ ተነስታ ልታደርግ እሱም እንደዚሁ ሊያደርግ ይችላል። መግባባትን ያስገኛል፣ የልብ ንጽህናን ያስገኛል፣ መወዳን መሐባን ይጨምራል። መሻኪል ችግር የሌለበት አሊያ ደግሞ እንደ ዱንያ ችግሩ ያነሰ ህይወትን እንኖራለን። اللهم إنا نسألك عيش السعداء ونزول الشهداء ومرافقة الأنبياء والنصر على الأعداء يا سميع الدعاء. اللهم اصلحنا وأصلح نياتنا وأزواجنا وذرياتنا واغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين وارحم موتانا وموتى المسلمين. اللهم اصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا واجعل الحياة زيادة لنا في كل خير. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين. وصلى الله وسلم وبارك على نبينا محمد.